የአብይ አህመድ አገዛዝ ሰራዊት ይዞ ባለፉት 3 ዓመታት የአማራ ህዝብ ላይ ይፋዊ ጦርነት ከከፈተበት ጊዜ ጀምሮ የተጠናከረ የህልውና ትግል እየተደረገ ነው የሚገኘው። በየዕለቱ በውጊያ ቀጠናና መስክ ያሉ ሁኔታዎች ምን ይመስላል የሚለውን እየዘገብን ነው የቆየ ነው። አሁንም ወደሱ እናልፋለን። የፋኖ ኃይሎች በሰሜን ወሎ ደጋማ ቀጠና ከወቄት እስከ ፍላቂት ባለው ቀጠና በአይነቱ ልዩ የተባለለት ወታደራዊ ድል መጎናጸፋቸው የተረጋገጠ ሆኗል። በጎንደር ሰሜናዊ አቅጣጫ በዳባት ደባርቅና ድርቃይ ግንባር 3 አቅጣጫ አፍላ ውጊያ ተቀስቅሶ ዛሬም ሲዋጉ ውለዋል። አፋባሃ ምኒልክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦር በሰሜን ወሎ ደጋው ቀጠና ከፍተኛ ድል ያስመዘገበ መሆኑንም በዛሬው ዕለት ይፋ አድርጓል። በመቄት ወረዳ ከፍተኛ ወታደራዊ ድል ቀንቶኛል ያለው እዙ ከወቄት እስከ ፍላቂት ባለው ቀጠና በአይነቱ ልዩ የተባለለት ወታደራዊ ድል መገኘቱ ታውቋል። ከወቄት እስከ ፍላቂት ባለው ቀጠና በተካሄደው ውጊያ በርካታ ያገዛዙ ጥምር ጦር አባላት ሕይወት፣ የአካል ጉዳትና በተሰባሰቡበት ቦታ ላይ ክፉኛ ተከበው በመመታት መደምሰሳቸው ተረጋግጧል። ትላንት ህዳር 5 ቀን 2018 ከማለዳው 4 ሰዓት ጀምሮ እስከ ምሽት 1 ሰዓት በዘለቀው እልህ አስጨራሽ አውደ ውጊያ ከወቄት እስከ ፍላቂት ቀጠናውን በመዝጋት ቀለበት ውስጥ በማስገባት ያገዛዙን ጦር መምታት እንደቻሉ የገለጹት የፋኖ ኃይሎች ቁጥሩን በውል ያልገለጹት ሆኖ በርከት ያሉ ያገዛዙ ወታደሮች መደምሰስ መቻላቸውን ለአውደ ውጊያ ብሎ መረጃቸው አሳውቋል። አገዛዙ ሙትና ቁስለኛውን በ8 ፓትሮል ሲያጓጉዝ ውሏል ያለው የግንባር መረጃ 3 ፓትሮል ሙት፣ 5 ፓትሮሎች ቁስለኛ ጭነው ወደ ጋሸና ሆስፒታል መገስገሳቸውን ወይም መሸሻቸው ተገልጿል። አብዛኛው የመቄት ወረዳ በፋኖ ኃይሎች ቁጥጥር ስር የዋለ መሆኑን የገለጸው የአፋባሃ ምኒልክ እዝ የደጋው መብረቅ ኮር የውጊያ መሪነቱን አስቀጥሏል ሲልም ነው የገለጸው። ከፍላቂት ወደ ጋሸና ባለው መስመር በዋለው ውጊያ ከተደመሰሱ ያገዛዙ ጥምር ጦር አመራሮች ውስጥ የቀጠናው አድማ ብተና ምክትል አዛዥ፣ 1 ኮሚሽን እና 3 የሻለቃ አዛዦች እንዲሁም 18 የሚደርሱ የአድማ ብተና አባላት ሙሉ በሙሉ መደምሰሳቸውም የተረጋገጠ ሆኖ ይህ አሃዛዊ መረጃ በአንደኛው ቀጠና ብቻ የዋለውን አውደ ውጊያ የሚያመላክት እንጂ ጥልቅ መረጃ እንዳልሆነም በዚሁ አጋጣሚ ለመግለጽ እንወዳለን። ይህ በእንዲህ እንዳለ በጎንደር ሰሜናዊ አቅጣጫ በ3 ግንባር ከባድ ውጊያ መቀስቀሱ ደግሞ ተሰምቷል። ቀደም ሲል እንደገለጽነው በሌሊት በጀመረው ውጊያ በ3 ግንባር የተከፈተ ሲሆን አንደኛው መነሻው ዳባት ሆኖ ለአርበኛ መሳፍን ተስፋ ያነጣጠረ ዘመቻ ወደ አጅሬ ጃኖራ አዝምቷል። የዘመቻው ዓላማ ታላቁን አርበኛና በቀጠናው ያለውን የፋኖ ኃይል ለመደምሰስ ያለመ ሲሆን ሁለተኛው ግንባር ደግሞ መነሻውን ደባርቅ አድርጎ ቦዛ፣ ጭራይና ቀጠናዎችን የሚያካልል እንደሆነ በግንባር መረጃዎች ተመልክተዋል። ሶስተኛው አውደ ውጊያ በአድርቃይ ግንባር ዛሬማ ቀጠናን ከፋኖ ኃይሎች ነፃ ለማድረግ ያለመ እንደነበረ ነው የታወቀው። ውጊያው በሌሊት የጀመረ መሆኑን የገለጹት የአካባቢው የመረጃ ምንጮቻችን አፍላ ውጊያ ላይ በመሆኑ የውጊያውን ውጤት ማወቅ እንዳልተቻለ፣ ሆኖም እጅግ ከባድ ውጊያ እየተካሄደና አገዛዙም በከባድ መሳሪያ የታገዘ ውጊያ እያካሄደ መሆኑን የመረጃ ምንጮቹ አክለው ገልጸዋል። ወደ ሌላው ስንሻገር የፋኖ ኃይሎች በወሎ ቤተ አማራ 1 ተጨማሪ ከተማ መቆጣጠር ችሏል። ወታደራዊ አዛዦችን ጨምሮ በርከት ያሉ ያገዛዙ ጥምር ጦር የህይወትና የአካል ጉዳት አስተናግደዋል። ነፃ በወጣችው ከተማ ላይ ለሚሊሻ መደበኛ ፖሊስና አድማ ብተና አባላት ምህረት አዋጅ ታውጆላቸዋል። ከየተደበቁበት ከየስርቻቸው ወጥተው እጅ እንዲሰጡ ነው የታዘዘው። ከተማው ግን ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ሆናለች። በሸዋ 4 ሬጅመንት የተሰለፉበት ከባድ ውጊያ ተካሂዷል። አፋባሃ ምኒልክ እዝ ንጉስ ሚካኤል አሊ ኮር ሳጀን አደም አሊ አባናደው ክፍለ ጦር የፋኖ ኃይሎች በምዕራብ ሸዋ ወሎ ቀጠና 1 ተጨማሪ ከተማ ነፃ ማውጣታቸውን ደግሞ አሳውቀዋል። ሻፊ ታዳጊ ከተማን ተቆጣጥረናል ያሉት የፋኖ ኃይሎች በምዕራብ ወሎ ከላላና በለጋምቦ ቀጠናዎች ወታደራዊ ብልጫ መውሰዳቸውንም መረጃዎቹ ያመለክታሉ። በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ የተቆጣጠሩት የፋኖ ኃይሎች ወደ ከተማዋ መግባታቸውን ተከትሎ ለሚሊሻ መደበኛ ፖሊስና አድማ ብተና አባላት የሚከተለውን መልእክት አስተላልፈዋል። መልእክቱም በቀጥታ ምህረት። በነገራችን ላይ አንዳንዱ እዚህ ማሳየት የምንቸገረው ቪዲዮ መልእክት የተላለፈበት አንዳንድ ግራፊክሶች ስላሉት አልፈነዋል። ነገር ግን በቪዲዮ ላደረሳችሁን መልእክት እጅግ በጣም ከልብ እናመሰግናለን። በይፋ በቪዲዮ የታገዘ ጥሪ ነው የቀረበው። የጥሪው ይዘት ጠቅለል ሲል ምህረት ተደርጎላችኋል፣ በፍጥነት በዚህ ጊዜ ውስጥ ህዝባችሁን ተቀላቀሉ። ይህ ሳይሆን ቀርቶ በአሰሳ የሚገኝ ግን የማያዳግም እርምጃ
እንወስዳለን በሚል ማስጠንቀቂያል ወንድማዊ ጥሪያቸውንም ደግሞ አቅርበዋል። የፋኖ ኃይሎች ነፃ ባወጧት ከተማ ከከተማዋ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጋቸው የተሰማ ሲሆን በውይይቱም ከአገዛዙ ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራን ሕዝብ ስለ መካስ ማሰብ እንዳለባቸውና ሳይውሉ ሳያድሩ ወደ ፋኖ እንዲቀላቀሉ ህብረተሰቡ ድልድይ እንዲሆንም ጭምር ጥሪ ቀርቧል። በከላላ ግንባር የሳጅን አደም አሊ አባናደው ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪ ባከት እና ቅዳሜ ገበያ የተባሉ ታዳጊ ከተሞችን ከአገዛዙ ነፃ ማውጣቱ የተገለጸ ሲሆን ከተሞቹ ዛሬም በአፋባሃ ጊዜያዊ መንግስት ስር እየተደራደሩ እንደሚገኙ እዙ በግንባር መረጃው አመላክተዋል። በተመሳሳይ ግንባር መረጃ በዚሁ በወሎ ቤት አማራ ቀጠና መነሻቸውን ከደላንታና ቸንታ ወረዳ አድርገው ሲንቀሳቀሱ በነበሩ የአገዛዙ ጦር አባላት ላይ በተከፈተ ድንገተኛ ጥቃት 4 የመቶ ኃይል መሪ የሆኑ ወታደራዊ አዛዦችን ጨምሮ በርካቶች መደምሰሳቸውን አፋባሃ ምኒልክ ዕዝ ይፋ አድርጓል። በጥቃቱ ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ተሽከርካሪዎች መውደማቸው ተገልጿል። ይህንን ዘመቻ የመሩት የፋኖ ኃይሎች በአፋባሃ ምኒልክ ዕዝ የጽናት ክፍለ ጦር የ23ኛ ክፍለ ጦር ጣኞች በጋራ በመሆን እንደሆነ የገለጸው እዙ ጥቃቱ የተፈጸመው ዛሬ ህዳር 6 2018 ዓ.ም እንደሆነም ተረጋግጧል። መነሻቸውን ከደላንታና ተንታ ወረዳ አድርገው የነበሩትና አራቱም ወታደራዊ ተሽከርካሪዎች ተጭነው የነበሩት የአገዛዙን ጦር አባላት ለማጥቃት ተልኮ የተንቀሳቀሱ በነበረበት የጉዞ መስመር ላይ ጥቃቱ እንደተከፈተ በመረጃው ላይ ተመልክቷል። እዙ የዕለቱ ትልቁ ወታደራዊ ድል ነው ያለውን ይህንን አውደ ውጊያ ፈሪ የስርዓቱ መቃብር ደሴት ሆናለች ሲል ወታደራዊ የድል ቦታውን ጭምር ገልጿል። ከተማንና ህዝብን ምሽግ አድርጎ የተቀመጠው የአገዛዙ ጦር ለዘመቻም ሆነ ለወታደራዊ ተልኮ ከቦታ ቦታ በነፃነት መንቀሳቀስ የማይችልበት የውጊያ እውነታ ስለመፈጠሩ የወሎ ቤት አማራ የውጊያ ቀጠናዎች ግልጽ ማሳያዎች ናቸው። በሌላ የግንባር መረጃዎች በሸዋ የተመዘገበው የፋኖ ኃይሎችን ድል እናገኛለን። አፋባሃ ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የፋኖ ኃይሎች ድል ቀንቷቸዋል የሚለን የእዙ የግንባር መረጃ በጅሩ ማካፍታ ተጨኔ በተካሄደው አውደ ውጊያ በርካታ ያገዛዙ ጥምር ጦር ላይ ጉዳት ማድረስ መቻላቸውንም አካባቢው ላይ የቀጠናውን አጠቃላይ እንቅስቃሴ እየመሩ ያሉ ኃይሎች ገልጸዋል። በቀጠናው የፋኖ ኃይሎችን ጥንካሬ ተከትሎ ራሱን አደራጅቶ ለማጥቃት የመጣው ያገዛዙ ጥምር ጦር ከነ መንገድ መሪዎቹ ማካፍታ ተጨኔ ላይ አስቀርተነዋል ነው ያለው እዙ። በአውደ ውጊያው የደረሰውን ኪሳራ በቁጥር ባያስቀምጡም ከፍተኛ ኪሳራ መሆኑን ግን ሳይገልጹ አላለፉም። በ4 ሬጅመንትና ሜካናይዝድ የታገዘ ውጊያ መደረጉን የገለጸው እዙ አውደ ውጊያው ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ መልኩ መቀጠሉ ነው የተገለጸው። በጅሩ ደራና ምንጃር ቀጠናዎች እየተገነባ ያለው የፋኖ ኃይል የዝግጅት አቅም የትግሉ መዳረሻ የሆነውን አዲስ አበባን እያለ እንደሚዋጋ በአውደ ውጊያ ውሎ ማብራሪያው ላይ ተመልክተዋል። ይሄ ሁኔታ ነው አድማጮች አገዛዙን ጥንቅና ፈተና ውስጥ የከተቱት። የግንባር ውሎ የተመለከታችሁትን ይመስል ነበረ። በአዲስ አበባ አፍንጫ ስር እየተደራጀ ያለ እየተጠናከረ ያለው ኃይል በአገዛዙ ላይ ጭንቅ ጥብብ የሚል ነገር ፈጥሯል። እንግዲህ ምን ማድረግ ይቻላል? ወዶ የገባ ሰው ከባህር ከውሃ ገቡ መውጫ የለም። ሌላ ማን ሊረዳ? አድማ በተና ማን ይረዳዋል? እየተበተነ ቀረኝ። አድማ በተና ብለው ሰጡት፣ ራሱ ይበተናል። የትኛውን አድማ ነው የሚበትነው? ለመናገር እንዲህ ያለ በጣም የተወሳሰቡ ነገሮች ናቸው የቀጠሉት። የአገዛዙ ጦር በዚህ ሁኔታ ላይ ነው ያለው። በአርሲ ግድያ ዛሬም ቀጥሏል። 31 ንጹሐን ዜጎች መታገታቸውም ተሰምተዋል። በዛሬው ዕለት በአርሲ መርቲ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀረው ልዩ ቦታው አይፋ ዳገት በተባለ ቦታ ላይ 31 ንጹሐን ዜጎች ታግተው መወሰዳቸውን የታጋች ቤተሰቦች ጭምር አረጋግጠዋል። በትናንትናው ዕለት ህዳር 5 ቀን ከናዝሬት ከተማ ወደ አቦምሳ የሚጓዝ የህዝብ ማመላለሻ መኪና ሰዎችን ጭኖ በሚጓዝበት ወቅት አይፋ ዳገት በሚባል አካባቢ ላይ ሲደርስ የታጠቁ ኃይሎች መንገድ በመዝጋት ተሽከርካሪ መኪናውን በማስቆም 31 ንጹሐንን አፍነው ወደማይታወቅ ስፍራ መውሰዳቸው ተረጋግጧል። እንዲሁም እስካሁን ድረስ በግፍ የታገቱት ንጹሐን ዜጎች የት እንዳሉ በምን ሁኔታ ላይ እንዳሉ ምንም አይነት ፍንጭ ማግኘት በዚሁ በኦሮሚያ ክልል በሁሉም ቦታዎች በማንነታችን ምክንያት ንጹሐን ዜጎች እንታገታለን፣ አሰቃቂ ሁኔታ እንገደላለን፣ እንፈናቀላለን። ይህ ሁሉ ግፍ ሲፈጸም አንድ ሰሚ አካል የለም በሚል ነው አቤቱታ እያቀረቡ ያሉት ለሚዲያው። ድርጊቱን የሚፈጽመው አካል
አቤቱታ ስታቀርብለት እንዴት ሊሰማ ይችላል? ራሱ መንግስት አይደል ራሱ አቅዶ የሚያደርገውን ነገር ራሱ አቤቱታ በማቅረብ እኮ የሚፈታ አይደለም። ጥልሽ ኦነግ ሸኔም ሆነ መንግስት ነኝ የሚለው አካል ለእኛ ልዩነት የላቸውም፣ ሁለቱም እየገደሉን ነው ይላሉ። ኦነግ ሸኔ የሚባል በምናብ የተሳለ ድርጅት አለ። መሪ የለውም፣ መዋቅር የለውም፣ ማን ነው አይታወቅም። አብይ አህመድ ሸኔ የሚለው ስም ብራንድ እንዲያደርግ አደረገ። በቀጥታ ጋቸና ሲርና ቢሉት፣ በቀጥታ ኮረኔ ገኛ ቢሉት፣ በቀጥታ የኦሮሚያ ልዩ ኃይል ቢሉት፣ በቀጥታ የኦሮሚያ ሚሊሻ ቢሉት ምንም ሌላ ነገር እኮ ያስፈልግ እንጂ ሸኔ የሚባል የሌለ ነገር ፈጥረው ለሚፈጽሙትን ግድያ ሸኔ የገደለ የሚል ማሳበቢያን የሚያቀርቡበት። ህብረተሰቡ ግን ይሄ ሸኔ የሚሉት ኢንቪዝብል አካል መጥቶ ሲገላቸው ይሄ አሁን የገደላችሁ ሸኔ ነው ስለሚሏቸው እንጂ እንደዛም ሆኖ በሸኔ በሚባለውና መንግስት በሚባለው አካል ምንም አይነት ልዩነት የለም፣ አንድ ነው፣ በጋራ የገደሉ ነው በሚል ነው ማህበረሰቡ አቤቱታ እያቀረበ ያለው። በተመሳሳይ መረጃ ትላንትና ህዳር 5 ቀን በምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ ቡርቂቱ ቀበሌ ማንነታቸው ያልታወቁ የተባሉ የታጠቁ ኃይሎች ቦምብ መጣላቸውን ተከትሎ ንጹሐን ህይወታቸው ያለፈ ሲሆን ይህን ተከትሎ የአካባቢው ጸጥታ ኃይል በኦርቶዶክስ ተዋህዶ አማኞች መኖሪያ ቤት በመግባት የጅምላ አፈሳና ድብደባ ሲፈጽም ውሏል። ቦምብ ተወርውሮ ለደረሰው አደጋ የአካባቢው የመንግስት ነኝ የሚለው አካል የጸጥታ አካላት ቤት ለቤት እየዞሩ ኦርቶዶክሳውያንን እየለቀሙ ይደበድባሉ። ምን እኮ እንዴት አይነት ዘመን ላይ እንደተደረሰ። ህዳር 5 ለህዳር 6 አጥቢያ ሌሊቱን ክርስቲያኖች የደረሰ ሰብል በእሳት ተቃጥሏል ሲሉ የሆንቆሎ ወረዳ ነዋሪዎች ከቦታው መረጃውን አድርሰዋል። ህዳር 5 ለህዳር 6 አጥቢያ ሌሊቱን ክርስቲያኖች የሆኑ ብቻ ተለቅመው ተነጥለው መኖሪያ ቤታቸው አካባቢ ማለት የእርሻ ቦታቸው አካባቢ ላይ የደረሰ ሰብል የክርስቲያኖች ተብሎ ተለይቶ ማሳቸው የደረሰ ሰብላቸው በእሳት እንዲቃጠል ተደርጓል። አገዛዙ በአርሲ ለቀጠለው የኢትዮጵያ ኦርቶዶክስ አማኞች ግድያ ኃላፊነት መውሰድ አለበት የሚሉት የጉዳዩ ተከታታዮች በተለይ በምስራቅ አርሲ ውስጥ በ5ቱ ወረዳዎች ማለትም ጉና ሸርካ፣ አንቆሎ ዋቤ፣ መርቲ ወረዳዎች በእምነት በብሔር በቋንቋ ተናጋሪ ማንነት መሰረት ያደረጉ ተከታታይ ግድያዎች በተፈጸሙበት ወቅትና አሁንም ለቀጠለው የጅምላ ግድያ በቀጥታም ይሁን በተዘዋዋሪ እጁ ያለበት በሁኔታው መንግስት ነኝ የሚለው አካል ነው የሚለውን ነዋሪዎቹ ያረጋግጣሉ። የትላንትናው የሆንቆሎ ዋቤ ግድያ በአገዛዙ የጸጥታ ኃይሎች መፈጸሙን ያወሱት የጉዳዩ ተከታታዮች ጥቃቱ ላይ በቀጥታም ይሁን በተዘዋዋሪ አገዛዙ እጁ አለበት ሲሉ ገልጸዋል። እነዚህ ተከታታይ ግድያዎች በቀጠሉበት በዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነት ዝምታን ቢመርጥም በአንጻሩ የዓለም አብያተ ክርስቲያናት ምክር ቤት በአርሲ ዞን በተፈጸመው ጥቃት የተሰማውን ሐዘን ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዝም ብሎ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ዝም ብለው ተቀምጠው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤተ ክህነትና በየደረጃው ያሉ የአገረ ስብከት መሪዎች የየአገረ ስብከቱ ሊቀ ጳጳሳት ወዘተረፈ ተለጉመው ዝም ባሉበት እንኳን በውስጥ በሀገር ውስጥ በውጭ ያሉ አብያተ ክርስቲያናትና መዋቅር እንኳን ሀገር ቤት ሲሄዱ ችግር ይገጥመናል ብለው ስለሚያስቡ ኢንቨስትመንትም ስላላቸው አብዛኛዎቹ አስተዳዳሪዎች ሁሉም አላልኩ አንዳቸውም ገፍተው ሲመጡ አታይም። ለማስመሰል ያክል ፍትሐት እናድርግ ምናምን ብለው የጠሩ አሉ። ግን ለምን ፍትሐት ያደርጓሉ አይደለም ግን ሪያሊቲውን መካድ የትም አያደርስም። መጋፋት አለመቻል ከአገዛዝ ጋር የሚኖርህ ምንድነው ዝምድና መተሻሸት እንደዚህ አይነት ጣጣ ውስጥ ይከታል። በሃይማኖት እንኳን የአንድ ሃይማኖት አባት ተቀዳሚ ተልኮ ዋና ተልኮ ምዕመኑን ልጆቹን መጠበቅ ነው የሚለው እና ግን ለልቂታቸው የዓለም አብያተ ክርስቲያናት ህብረት የሐዘን መግለጫ ሲያወጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምንም ያለው ነገር የለም። ፓትርያርኩ ወጥተው የተናገሩት ነገር የለም። የየአጥቢያው ሊቃነ ጳጳሳት ያሉት ነገር የለም። በውጩ ዓለም እስካሁን ድረስ ቦልድሊ ይህንን ጉዳይ በመቃወም ረገድ ብፁዕ አቡነ ጴጥሮስ ናቸው በሁሉም መልኩ ይህንን ሁኔታ እየተጋፈጡ የሚታዩ። ይህንን መስክሮ ማለፍ ይገባል። የትላንቱ የሆንቆ ዋቤ ግድያ በአገዛዙ የጸጥታ ኃይሎች መፈጸሙን ያወሱት የጉዳዩ ተከታታዮች ጥቃቱ ላይ በቀጥታም ይሁን በተዘዋዋሪ አገዛዙ እጅ አለበት ሲሉ ገልጸዋል። እነዚህ ተከታታይ ግድያዎች በቀጠሉበት በዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነት ዝምታን የመረጠችው የዓለም አብያተ ክርስቲያናት ህብረት ግን የሐዘን መግለጫ አሰምቷል። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፔሌ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸውን ባጡ ሰዎች የተሰማቸውን ሐዘን የገለጹ ሲሆን ጠቅላይ ጸሐፊው በደብዳቤያቸው ላይ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ሲሉም ገልጸዋል። እኚሁ ቄስ አክለውም
ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋል ሲሉ በመልእክታቸውም ወክለውበታል። ኤስፒሌይ የዓለም አብያተ ክርስቲያናት ምክር ቤት መሰል የአመፃ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበረሰባዊ እርቅ ለሚደረጉ ጥቃቶች የማይናወጥ ድጋፉን ይገልጻል ብለዋል። እነ ቄስ ታጋይ የሚመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ሃይማኖቶች ጉባኤ ለፖለቲካ ዓላማ ሲል ሞትን ሲክድ፣ የዓለም አብያተ ክርስቲያናት ህብረት ደግሞ በኢትዮጵያ ውስጥ ማንነትን መሰረት አድርጎ የሚፈጸም የክርስቲያኖች ግድያ እንዲቆም ጥሪ ያቀረቡ ነው። በሁሉም ደረጃ ያሉ መሪዎች የግጭቶችን ስረ መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ህይወትና ክብር ለመንጠቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉም በጎ ምኞታቸውን ገልጸዋል። አያይዘውም ምክር ቤቱ በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ህዝብ ጋር በማይናወጥ አጋርነት ይቆማል ብለዋል። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ አገሮች የተውጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ የሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማስታወቁ መዘገባችን የሚታወቅ። መምሪያው ጥቅምት 19 ቀን 2018 ዓ.ም ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጾ ነበር። ኋላ መካዱ ቢመጣም ይህ ጥቃት አሁን ድረስ እንደቀጠለ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ባለፈው ህዳር 1 2018 ዓ.ም ይፋ ባደረገው ለኦህዴድ ብልጽግና ፖለቲካዊ ትርክት የሚመች የመጀመሪያ ዙር ሪፖርት በምስራቅ አርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ የተፈጸመ ነው። ጥቃት አድራሾቹም ፋኖና ሸኔ መሆናቸውን ባሰስኩበት መረጃ ላይ ደርሼበታለሁ የሚል ነውረኛ መግለጫ ማውጣቱ ይታወቃል። ይህንን ሪፖርት የሁለት ወረዳ ቤተ ክህነቶች ሐሰት ነው በሚል ውድቅ አድርገውታል፣ በይፋም ተቃውሟል። መንግስት የሚባለው አካል ይህንኑ ግድያ የሚያቀነባብር አካል የዜጎችን የመኖር ዋስትና የመጠበቅ ኃላፊነት የተሰጠው ቢሆንም ራሱ የዜጎችን ህይወት የሚነጥቅ ሆኖ ቀጥሏል። ዓለም በዚህ ውስጥ እጁን ካላስገባና ካልተረባረበ እንዲህ ያለው የሞት ዜና የዕለት ተዕለት ሁኔታ ሆኖ ሊቀጥል ይችላል የሚለው በጣም አስጊና አነጋጋሪ ነው።